ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። የእግዚአብሔር ሰላምታ ከዚህ ከምፅዓቱ አዋጅ ነጋሪ አገልግሎት ይድረሳችሁ እንላለን። እንደተለመደው እንግዲህ ዓለማችን በየትኛው አቅጣጫ ላይ የተጓዘች ነው የሚለውና ምን ክስተቶች ተከሰቱ የሚሉትን በእግዚአብሔር ቃል ቅኝት እየቃኘን የማንቂያ ደወል ለመደወል ፓስተር አለማየሁ ጋር ተገናኝተናል። መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ በትላንትናው ዕለት እንዲሁም ደግሞ በዛሬው ዕለት እየተሰሙ ያሉ ክስተቶችን ወደ እናንተ እያመጣን እንገኛለን። ዛሬም ይዘን የመጣነው መረጃ ወደ እናንተ ሲመጣ እንግዲህ በጥንቃቄ በማስተዋል እንድታደምጡን በጌታ ፍቅር እንጠይቃለን። መረጃዎችን ደግሞ አጠናክሮ ይዞልን የመጣው ወንድማችን ፓስተር አለማየሁ አጠገቤ ይገኛል። እንግዲህ ሰላምታ ከተሰጣጣን በኋላ ይዞልን የመጣውን መረጃ እንደ እግዚአብሔር ቃል እየቃኘልን እንግዲህ የማንቂያ ደወል ይደውልልናል። ከሱ ጋር እንግዲህ ጥሩ ጊዜ ይኖረናል። ሰላም ላንተ ይሁን ፓስተር፣ እንዴት ነህ? እንደምን አለ ወንድም ይልቃል? እግዚአብሔር የተመሰገነ ይሁን። በትላንትናው ዕለት እንግዲህ መረጃዎችን ለአድማጮች አቀብለናል። ዛሬም እንግዲህ አዲስ መረጃ ዓለም እየጠበቀው ያለው ጉዳይ ይመስለኛል። አጠናክረ ይዘልን መጥተሃል። እስኪ ምንድነው መረጃው? እንግዲህ ዓለም በሙሉ በጉጉት ሲጠብቀው ነበረ። በትናንትናው ዕለት ሌሊት ላይ ያው ውይይታቸው ለ2 ሰዓት ከምናምን የፈጀ ዝግ ስብሰባ ነበረ። በዚህ ስብሰባ ላይ ብዙ ሀሳቦች እንደተነሱ ነው እየተጠቆመ ያለው። ነገር ግን ኦፊሻሊ የሆነ በዝግ ስብሰባው ላይ ምንድን ነው ያሉት የሚለው ነገር ኦፊሻሊ ሁለቱም በግልጽ በነጥብ ባይናገሩትም ነገር ግን አንኳር የሆኑ ነገሮች ተነስተውበታል። የአሜሪካና የቻይና መሪዎች ማለት ነው። እንግዲህ የቻይናው ፕሬዚዳንት ሺ ጂንፒንግ ሐሙስ ዕለት ማለት ነው በትናንትና በቤጂንግ ከፕሬዚዳንት ዶናልድ ትራምፕ ጋር ባደረጉት ስብሰባ በታይዋን ጉዳይ ላይ ጠንከር ያለ ማስጠንቀቂያ ሰጥተዋል። እንግዲህ ጉዳዩ በአግባቡ ካልተያዘ በሁለቱ ሀገሮች መካከል አለመግባባትና ግጭትን ሊፈጥር እንደሚችል ነው እሳቸው ሺን የተናገሩት። ንግግር ብቻ ሳይሆን ማስጠንቀቂያ ያዘል ነው የቻይና መንግስት በዚህ ጉዳይ ላይ ለአሜሪካ ያቀረበው። እንግዲህ አሜሪካ እንደሚታወቀው ቻይናን በተለያየ ሁኔታ ትደግፋለች። $11 ቢሊዮን የሚያወጣ የጦር መሳሪያ ሽያጭ ፈቅዳለች። እንግዲህ የመከላከያውን ኃይል ከመደገፍን ባሻገር በታይዋን ዙሪያ ባሉ ትንንሽ ደሴቶች ላይ የአየር መከላከያ መሳሪያዎችን ጠምዳ የአሜሪካ የጦር ቤዞች እዛ አካባቢ እንዳሉ ይታወቃል። ስለዚህ ከዚህ አንጻር የሺጂንፒንግ ጠንከር ያለ ማስጠንቀቂያ ሉዓላዊነት ላይ ያተኮረና ታይዋን የቻይና የህልውና ጉዳይና አካል እንደሆነች ነው አበክረው የተናገሩት። እንግዲህ በጉባኤያቸው ወቅት ሁለቱ መሪዎች ካለፈው ዓመት የንግድ ጦርነት በኋላ የንግድ ግንኙነታቸውን ለማረጋጋት ያለመ ስብሰባ ነበረ። በተጨማሪም አሜሪካ ከኢራን ጋር ስላላት ጦርነት እርግጠኛ ባልሆነ ሁኔታ ላይ እየመከሩ መክረዋል። እንግዲህ ይሄ እርግጠኛ ባልሆነ ሁኔታ የሚባለው ምንድነው? በእርግጥ ቻይና ወደ 4 ነጥብ የሚሆን የሰላም ሀሳብ አቅርባለች። የቻይና የሰላም ሀሳብ የሁለቱን ሀገሮች በዓለም አቀፍ ሕግ ወይም እንዲዳኝ በዓለም አቀፍ ሕግ ማለት መርሆች እንዲከበሩ ከሚል አንጻር የመነጨ እንደሆነ
ይታወቃል። ነገር ግን እዛ ጉዳይ ላይ እንደተወያዩ ለማወቅ ተችሏል። ነገር ግን ቻይና ታይዋን በአሜሪካ እና ቻይና ግንኙነት ውስጥ ቀዳሚ ትኩረት የምትሰጣት ጉዳይ መሆኑን ግልጽ አድርጋለች። እንግዲህ በአብዛኛው ያጠነጠነው ስብሰባው የታይዋን ጉዳይ ላይ እንደሆነ ነው እያመለከተ ያለው። እንግዲህ በዚህ ዝግ የተካሄደው ስብሰባ 2 ሰዓት ከ15 ደቂቃ ያህል የፈጀ ሲሆን ዋይት ሃውስ ስብሰባውን ጥሩ ሲለው ገልጾታል። ያው ይታወቃል የዲፕሎማሲ ቋንቋ እንደሆነ ጥሩ ሲለው ገልጾታል። በኋላም በተካሄደው ሀገር አቀፍ የራት ግብዣ ላይም ፕሬዚደንት ትራምፕ እና ሺንጂፒንግ ባለቤታቸውን በመጪው ሴፕቴምበር 24 በዋይት ሃውስ ጉብኝት እንዲያደርጉ ጋብዘዋቸዋል። እንግዲህ በርካታ የአሜሪካ የንግድ ተቋማት መሪዎች በሁለትዮሽ ስብሰባው ላይ በከፊል መሳተፋቸው ዋይት ሃውስ የገለጸ ሲሆን ትራምፕ እያንዳንዳቸውን እንዲያስተዋውቋቸው የቻይና ሚዲያዎች ጠቁመዋል። እንግዲህ ከነዚህ ሁሉም አይደሉም፣ ብዙ ናቸው የተጓዙት፣ ሁሉም አይደሉም የገቡት። የመጀመሪያ እንግዲህ ዋናነት የተጠቀሰው የቴስላ ባለቤት ኤለን መስክ ነው። የኢኖቬዲያ ጆንስ ሃንግ እና ከኃላፊነቱ ሊለቅ የሆነው የአፖሎ ቲም ኮክ የመሳሰሉት ታዋቂ ግለሰቦች በስብሰባ ላይ ተገኝተዋል። እንግዲህ ቻይና ለነዚህ ኩባንያዎች ቁልፍ ገበያ እንደሆነች ይታወቃል። ዋይት ሃውስም ባወጣው መግለጫ ሁለቱ ወገኖች የአሜሪካን የንግድ ተቋም ወደ ቻይና ገበያ ያላቸው ተደራሽነት ማስፋትና የቻይናን ኢንቨስትመንት መጨመር ጨምሮ በሀገሪቱ መካከል ያለውን የኢኮኖሚ ትብብር ለማሳደግ በሚያስችልበት መንገድ ላይ መወያየታቸው አስታውቀዋል። እንግዲህ ምንድነው አብዛኛው ውይይት ድፍንፍን ያለ ነው። መግለጫዎቹ እንዲህ ግልጥ ያለ ምንድነው በዚህ ነጥብ ተስማምተናል፣ በዚህ ነጥብ ልዩነት አለን ተብሎ አልተቀመጠም። በዲፕሎማሲ ቋንቋ ምንድነው የሚባለው አንድ አባባል አለ። ይሄ ተሸፍኖ ነው የቀረበው እና ትራምፕና ሺ ስለ ታይዋን ተወያይተው እንደሆነ ለቀረበላቸው ጥያቄ ሁለቱም ምላሽ ከመስጠት ነው ተቆጥበዋል። ነገር ግን ያው አንዳንድ ጊዜ በተለያየ መልኩ ያው ወጥቶ ሾልኮ ይወጣል ነገሮች። ነገር ግን ቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ማኦ ኒንግ በኤክስ ላይ ባሰፈሩት መግለጫ ሺ ለትራምፕ የታይዋንን ጥያቄ በቻይናና አሜሪካ ግንኙነት ውስጥ በጣም አስፈላጊ ጉዳይ መሆኑን ማስገንዘባቸውን ጽፈዋል። እንግዲህ እሳቸው በትዊተር ገጻቸው ላይ ያንን አስፍረዋል። ያንን ማስቀመጣቸው ደግሞ ትልቅ ነገር ነው። በነገሩ ከላይ እንደጠቀስኩት በሁለቱ መካከል ትልቅ ሰንቃላ ሆና ያለችው ታይዋን እንደሆነች ይታወቃል። ምክንያቱም አሜሪካ ከታይዋን በጣም ብዙ ነገሮችን ስለምትጠቀምና ታይዋን እንደ ሉዓላዊ ሀገር አድርጋ አትቀበልም። ደግሞ እንደ ቻይና አካል እንደሆነች ትናገራለች። ግን ደግሞ ኮሚኒኬሽናቸው ግንኙነታቸው ሲታይ የሉዓላዊነት ሀገር ያክል ግንኙነት ነው ያለው እና ይሄ ነገር ትንሽ አጠያቂ የሚሆን ይመስለኛል። በአግባቡ ከተያዘ የሁለትዮሽ ግንኙነቱን አጠቃላይ መረጋጋት እንደሚኖረውና አለበለዚያ ግን ሁለቱ ሀገራት ግጭት ውስጥ ሊያስገባ እንደሚችል አሳስበዋል። የታይዋን ጉዳይ ሁለቱን ሀገር ተያይዘው ወደ ግጭት ውስጥ የሚከት ጉዳይ እንደሆነ የሚያመለክቱ ነገሮች ናቸው እየታዩ ያሉት። በተጨማሪም ሺ የታይዋንን ነፃነት እና የባህር ላይ ሰላም እንደ እሳትና ውሃ የማይጣጣሙ ናቸው ማለታቸው ተዘግቧል። አሁን የባህር ላይ ነፃነት ማለት ምንድነው? ዓለም አቀፍ ባህር ነው ብላ ነው ፓሲፊክን የምታምነው አሜሪካ። ነገር ግን ደግሞ ቻይና ደቡብ ፓሲፊክ የራሴ ግዛት ብላ ነው የምታምነው።
በዚህ በፓስፊክ ላይ ጃፓንም ጥያቄ አላት፣ ፊሊፒንም ጥያቄ አላት። ሌላው ደግሞ ምንድነው በዚህ በባህር ግዛቱ ላይ ያለውን ነገር እንቅስቃሴን ቻይና መቆጣጠር ትፈልጋለች። አሜሪካም ደግሞ በበላይነት መቆጣጠር ትፈልጋለች። ይሄ የማይጣጣም እሳትና ውሃ ነው ያሉበትም ትልቁ ምክንያት የማይጣጣሙ ጉዳዮች ናቸው። ባለቤት ነን ነው፣ ባለቤት ነን። እኛ ባለቤት እያለን ሌላው ባለቤት ሊሆንበት የሚችልበት ምክንያት መንገድ የለም የሚለውን ለማሳየት ነው። እንግዲህ መግለጫው ለትራምፕ የታይዋንን ጥያቄ በቻይናና አሜሪካ ግንኙነት ውስጥ ትልቅ ጉልህ ስፍራ ያለው እንደሆነ የሚያመለክት ነገር እና ምናልባትም ከታሰበው ውይይት ባሻገር ውይይታቸውን ይሄ ጊዜ የወሰደው ይመስላል። ምክንያቱም የታይዋን ጉዳይ አሳሳቢ ነው። ከዚህ በፊትኛ ዜና ላይ ሰርተነዋል። አንድ ዓለም አቀፍ ተንታኞችም ብዙ የፖለቲካ ወታደራዊ ሰዎች የተናገሩት ጉዳይ አለ። 2027 እንግዲህ ከፊታችን ነው። 2027 ስኬጁል አውጥታ ቻይና ታይዋንን ለመውረድ ተዘጋጅታለች የሚል ነገር ከዚህ በፊት በተደጋጋሚ በብዙ ፖለቲከኞች እየተነገረ እንዳለ ይታወቃል። ምናልባትም ይሄ ጊዜ መቃረቡን ተመልክቶ ምናልባትም ይሆናል የቻይና የእንደዚህ አይነት ትልቅ መግለጫ። እንግዲህ ዋይት ሃውስ ስለ ስብሰባው ባወጣው መግለጫ ላይ ታይዋን አላነሳም። ዋይት ሃውሶች በስብሰባው ላይ ስላለው መግለጫ ባወጡት መግለጫ ላይ ስለ ታይዋን አላነሱም። ቻይና ታይዋንን እንደ ራሷ ግዛት የምትቆጥር ሲሆን አስፈላጊ ከሆነ በኃይል ለመቆጣጠር እንደማታመነታ ስትገልጽ ቆይታለች። አሜሪካ በበኩሏ ለታይዋን በቢሊየን የሚቆጠሩ ዶላር ወታደራዊ ድጋፍ የምታደርግ ቢሆንም ከቻይና ጋር ጦርነት ቢነሳ ታይዋን ትከላከል እንደሆነ በግልጽ ከመናገር ተቆጥበዋል እና ይህንን አላነሱም እነሱ ብዙ እዛ ላይ። እንግዲህ በራት ግብዣው ላይ ሁለቱም መሪዎች እርስ በራሳቸው ተሞካክሸዋል። አድናቆት ያው እንግዲህ እቺ የዲፕሎማሲ ቋንቋ ነች። ዲፕሎማሲ ፈገግታ በተሞላባት ከልብ ያልሆነች ማለት ነው። ተሞካክሸዋል። ትራምፕ እጅግ በጣም አዎንታዊና ውጤታማ ውይይት ማድረጋቸውን ሲናገሩ፣ ሺ ደግሞ የቻይና ባህርና አሜሪካ እንደገና ታላቅ ማድረግ አብረው ሊሄድ ይችላሉ ብለዋል። ሁለቱም መሪዎች የሁለቱን ሀገሮች ግንኙነት አስፈላጊ አጽንዖት የሰጡ ሲሆን ታሪካዊ ግንኙነቶቻቸውንም አስታውሰዋል። እንግዲህ ሁለቱም ሀገሮች የመሞካሸትና በጋራ የመሆን ዓለምን በጋራ ለመምራት የማሰብ ነገሮች እንዳሉ የሚያመለክቱ ናቸው። እንግዲህ በዝግ ስብሰባው ላይ ጋዜጠኞችም ስላልገቡ አሁን በዲፕሎማሲ ወይም ደግሞ በዝግ የተወያዩባቸው ነጥቦች ምን እንደሆኑ አይታወቁም። እንግዲህ ሁለቱም ወገኖች በንግድ ጉዳይ ላይ አዎንታዊ መንፈስ አሳይተዋል። በንግድ ጉዳዮች ላይ ማለት ነው። የቻይና ዜና ወኪል ሺንዋን እንደዘገበው ለትራምፕ የቻይናና የአሜሪካ የኢኮኖሚ ትስስር ጋር ተጠቃሚነት ያለው መሆኑን ብለዋቸዋል። እንግዲህ አክለውም የንግድ ጦርነት አሸናፊ እንደሌለውና አዎንታዊ ደጋግመው አስታውሰዋል። አለመግባባቶችን ሲኖሩ እኩልነት ላይ የተመሰረተ ምክክር ብቸኛውና ትክክለኛ ምርጫ ነው ማለታቸውን ተዘግቧል። እንግዲህ ዶናልድ ትራምፕ ወደ ስልጣን እንደመጡ በመጀመሪያ ፍትሐዊ ባልሆነ ውይይት ባልተደረገበት መልኩ የንግድ ሚዛኑን አስጠብቃለሁ በማለት በቻይና ላይ የጫኑት ጉዳይ ቻይና መልሳ በመጫኗ የተጎዱት የሁለቱ ሀገር ህዝቦች ናቸው። ኢኮኖሚው ነው የተጎዳው እንጂ ምንም ሁለቱም ተጠቃሚዎች አልነበሩም። ስለዚህ እንደዚህ አይነት ችግሮች ሲኖሩ ፍትሐዊ በሆነ ውይይት በመነጋገር መፈታት አለበት የሚል ነገር አንስተዋል። እንግዲህ በንግድ አክለውም የንግድ ጦርነት አሸናፊ እንደሌለው
ነው የተናገሩት። እንግዲህ አለመግባባቶች ሲኖሩ በሰላማዊ መንገድ ሊፈታ የሚችል በዲፕሎማሲ ሊፈታ የሚችልበትን መንገድ መፈለግ አስፈላጊ ነው የሚል ነው። ሌላው በስብሰባው ላይ እንግዲህ የተነሳው በዋናነት ቢባልም የማይተናነስበት በኢራን ጉዳይ ላይ የሆርሙዝ ባህረ ሰላጤን ለነፃ የኃይል ፍሰት ክፍት ሆኖ እንዲቀጥል ሁለቱም መሪዎች መስማማታቸውን ዋይት ሃውስ ገልጿል። ሁለቱም በዚህ ረገድ ስምምነትን አድርገዋል። እንግዲህ ባለቤቷ ደግሞ የሆርሙዝ ሰርጥ ባለቤት ኢራን ምን ትላለች የሚለው ገና የሚጠበቅ ነው። አንዳንድ ጊዜ ሀያል ስትሆን በአንተ ቤት ሌሎች ይስማማሉ፣ በአንተ ህይወት ሌሎች ስምምነት ያደርጋሉ እና ዓለም እንግዲህ ይሄ ከመስማማት ውጭ የምታመጣው ነገር ይኖር እንግዲህ አይታወቅም። አሁን ከዛሬ በኋላ ኢራን የምታወጣቸው መግለጫዎች ይኖራሉ። ምናልባት በስተኋላዋ ብዙ ጊዜ እንደተናገር ነው የኢራንን ማን ነው የቻይናና የሩሲያ ኃይላት እሱማ ቻይና ባወጣቸው የመደራደሪያ ሀሳብ ላይ 4 ነጥቦችን አንስታለች። ቻይና በዛ ሀሳብ ላይ ኢራኖች ተቀብለዋል። አሜሪካኖች ናቸው ይቀበሉ አይቀበሉ የሚለው ጉዳይ ያልተነሳውና እንግዲህ ፕሬዚደንት ሺ ቻይና በባህረ ሰላጤው አካባቢ ወታደራዊ እንቅስቃሴ ማድረግ እንደምትቃወምና ወደፊትም ከባህረ ሰላጤው ያሉትን ጥገኝነት ለመቀነስ ተጨማሪ የአሜሪካንን ነዳጅ ለመግዛት ፍላጎት እንዳላት ገልጸዋል። እቺ የዲፕሎማሲ ነች። ከአሜሪካ እነሱ ነዳጅ በርካሽ ከሩሲያ እየገዙ ጽንፍ እዚህ ጽንፍ ይገዛሉ ብዬ አላስብም። ያው ማግባቢያም ልትሆን ትችላለች። ሁለቱም ሀገራት ኢራን መቼም ቢሆን የኒኩለር ጦር መሳሪያ ሊኖራት እንደማይገባ ተስማምተዋል የሚል ነው። እንግዲህ አሁን ሁለቱም ሀገራት የኒኩለር መሳሪያ እንዳይኖራት ከተስማሙ ኒኩለሩን አሁን ያለው የኒኩለር ፕላንቱን ትነቃቅላለች ወይ የሚለው ነው። በእርግጥ እስከ ዛሬም ድረስ ሳይሆን የምታዳብረውም ሩሲያ ተስማማለች ወይ? አሁን ምንድን ነው መሰለህ እንግዲህ ይሄ የኒኩለር ጉዳይ እጅግ አሳሳቢና አስጨናቂም ጉዳይ ነው። ምናልባትም እስከ ዛሬ ድረስ ኢራን አሁን ነው እንደውም የኒኩለር መሳሪያ አመርታለሁ ብላ ወደዛት እየገፋችው ነው ብላ መናገር የጀመረችው እንጂ ከረጅም ጊዜ ጀምሮ በምትናገረው የዲፕሎማሲያዊ ውይይቶች ላይ ለዓለም አቀፉ አቶሚክ ኢነርጂ ስታስረዳ ለኃይል ምንጭና ለነዚህ ለእርሻ ለሕክምና ለኃይል ምንጭ ለሚሆኑ ለመሰረተ ልማቶች ለተለያዩ ነገሮች እንጂ ማመርተው እኔ ለእንትን አይደለም የሚል ነገር ያነሳሉ ከበፊቱም እና ምናልባትም ደግሞ ተስማምተዋል ማለት ኢራን ተስማምታለች ማለት አይደለም። እንግዲህ በሂደት የምናየው ጉዳይ ይሆናል። ፕሬዚደንት ትራምፕ ከኢራን ጋር ስላለው ጦርነት ከንግድ ጉዳይ እኩል ይነሳል ብለው እንዳልጠበቁ ተናግረዋል። እንግዲህ ከንግድ እኩል ነው የተነሳው፣ አልጠበቁም። ይህንን የአሜሪካ የግምጃ ቤት ጸሐፊ ስኮት ቢሴንቴ የቻይና ከአሜሪካ የበለጠ የሆርሙዝ ባህረ ሰላጤ እንዲከፈት ፍላጎት እንዳላት ገልጸው ቻይና ከሚያስፈልጋት ኃይል አቅርቦት ውስጥ 1/3 የምታገኘው ከባህረ ሰላጤው መሆኑን መከፈቱም ለእሷ ትልቅ ጥቅም እንዳለው አንስተዋል። እንግዲህ የውጭ ጉዳይ ሚኒስትር ማርኮ ሩቢዮም በበኩላቸው ይህንን ጉዳይ አጽንኦት ሰጥተውታል። በኢራን ላይ ያላትን ተጽዕኖ እንድትጠቀም አሜሪካ እንደምትፈልግ ገልጸዋል። ቻይና በኢራን ላይ ተጽዕኖ እንድታደርግ እንደምትፈልግ ይህንን መጠቀም እንዳለባቸው አንስተዋል። እንግዲህ ሐሙስ ዕለት አንዱ ያው እንግዲህ በትልቅ ስብሰባ ነው ቤጂንግ በሚገኘው የህዝብ አዳራሽ ውጪ ትራምፕን እና ሺ እጅ ለእጅ በመጨባበጥ ቀናቸውን ጀምረው እንደነበረ ይታወቃል። ደማቅ ማቀባበል እንደተደረገላቸው ይታወቃል። እንግዲህ እስካሁን በሚዲያዎች የወጡ ይፋዊ የሆኑ ነገሮች እነዚህን ይመስላሉ። ወደ ድምዳሜ ሳትሄድ እንደው መነሳት ስላለበት ነው። ያው በአብዛኛው ሪፖርቱንም መረጃውንም አድምጠናል።
ከዚህ ቀደምም አውርተነዋል በዚህ ጉዳይ ላይ ቻይና ባለፈው ወታደራዊ ትርኢት እና ክብረ በዓሏን በምታደርግበት ሰዓት አንድ ያወጀችው ወጃ አለ። አዲሱ የዓለም ስርዓት አሁን ጀምሯል የሚልና ደግሞ በምዕራቡ ዓለም ደግሞ ከፍተኛ በስጋት እየተመለከቱት እንደነበር ይታወቃል። አሁን ደግሞ የአሜሪካኑ ፕሬዚዳንት እንግዲህ ሁለቱ ሀያላን የዓለማችን ቁንጮ ሀያላን ሀገራት የሚባሉት ሁለቱ ተገናኝተው አንድ እንሁን የሚል እንደምታ በጥቅሉ ይገመታል። ስለዚህ አሁን ይሄ የወደፊቱን የዓለም ሰላም ያረጋጋል ወይስ እንደሚጠበቀው የሚቀጥለውን የአውሬውን ስርዓተ መንግስት ምቹ መደላደል ያመቻቻል? እንደው በአንተ እይታ እንደ መጽሐፍ ቅዱስ ምንም አሁን አንድ ሊሆኑ የሚችሉ ሀገሮች አይደሉም። አንደኛ የፖለቲካ አይዲዮሎጂ እሳቤያቸው አንድ አይደለም። ሁለተኛ የኢኮኖሚ አቅጣጫቸውና ፖሊሲያቸው የሚሄዱበት መንገድ የአሜሪካና የቻይና ለየቅል ነው፣ የማይገናኝ በፍጹም ሊገናኝ የማይችል ነው። ሶስተኛ የዓለምን 80% ገበያ የምትሸፍን ሀገር ቻይና ሄዳ አሜሪካ ጎን የምትወተፍበት አይኖራትም። ግን ዲፕሎማሲ ነው። አሁን የዲፕሎማሲ ንግግር በጋራ ብንስማማና ዓለምን ብንመራ የሚል ነገር ይኖራል። ነገር ግን ሺንጂፒንግ 80ኛ ዓመታቸውን ባከበሩበት ጊዜ የተናገሩ ነገር የዓለም ስርዓት ሽፍት እንዳደረገ ተናግረዋል። ከሩሲያ ፕሬዚዳንት ጋር እንደነበሩ። ይሄ ደግሞ እውነት ነው። አሁን የዓለም ፖለቲካውም ኢኮኖሚውን ወደ ምስራቁ ሽፍት እያደረገ ነው። ይሄ በአይናችን እየተመለከትን የመጣ ነው። የምዕራባውያን ዘመን እንደሚሉትም እያከተመ እየመጣ ነው። አሁን ይኸውልህ የመደራደሪያ ፖሊሲ ነው ይዘህ የምትቀርበው። በተለይ አሜሪካ ምን መሰለ፣ አሜሪካ በተጽዕኖ በኃይል በማዕቀብ በወታደራዊ ጫና ነው አገሮችን ወዳጅ ልታደርግ የምትፈልገው። በእንደዚህ ደግሞ አሁን ጊዜው ያለፈበት ነው። አሁን ሰጥቶ መቀበልና በድርድር ላይ የተመሰረተ የዓለም ስርዓት ፊት ለፊት እየታየ ነው ያለው። ይሄ ግሎባላይዜሽኑን ትተነው እንደው አሁን የሚታየውን ብቻ እንይካል። ወደፊት ዓለም ወደ አንድ እንደሚሄድ እናውቃለን። ግን ይሄንን ስትመለከተው በዚህ ልክ ቻይና ትወርዳለች አንልም። ሌላው አሁን እንኳን ይህንን ስብሰባ በተመለከተ ብዙ ተንታኞች የሚሉት ቻይና የዲፕሎማሲና የኢኮኖሚ የበላይነትን መውሰዷን አረጋግጣለች። በፍጹም አረጋግጣለች። ይህንን ገብተዋል። ለምሳሌ እነሱ የፈለጉትን አይደለም እየተደራደረች ያለችውና እያወራች ያለችው ቻይና ስለ ታይዋን ነው እያወራች ያለችው፣ ስለ ሆርሙዝ ሰርጥ ነው እያወራች ያለችው። እነሱ ሊያወሩ የሚፈልጉትን ነገር አይደለም። ገብቷል። አንዳንድ ጊዜ ምንድነው መሰለኝ ከኢኮኖሚ ትንሽ ስትሆን እነሱ የሚልሁን ብቻ ሊያወሩ የሚፈልጉህን ብቻ ነው የምትቀበለው። ነገር ግን ቻይና የመደራደር አቅም ብቻ ሳይሆን የኢኮኖሚ የበላይነትና በአሜሪካ ኢኮኖሚ ውስጥ ራሱ ተጽዕኖ የመፍጠር አቅሟ እየጨመረ መጥቷል። ስለዚህ አሁን በእነዚህ ጉዳዮች ላይ ለምሳሌ ቴስላ አንድ ያቀረበውን ነገር ሰዓት ስለሌለም ብዬ ነው ያቀረበው። በድርድሩ ላይ ያቀረበውን ነገር ሰው አልባ ኤሌክትሪክ ተሽከርካሪዎቹ በቻይና ገበያዎች ላይ እንዲያቀርብ ስምምነት ለማድረግ ነው የሄደው። ሌሎቹም እንደዚሁ የራሳቸውን ቴክኖሎጂ በቻይና ገበያዎች ላይ ስምምነት ሊያደርጉ ነው የሚሄዱት። ቻይና እኮ 1000 መኪና ታስገባ እንበል፣ በሚቀጥለው ሚሊዮን ታመርተዋለች ያን መኪና እኮ። አሁን እኮ ይኸውልህ ቁልፉ ወዶ ባጭሩ ከዚህ ቀደም ዶናልድ ትራምፕ በቀድሞ የስልጣን ዘመናቸው በጣም ከባድ ነገር ነው በቻይና ላይ የተናገሩት። የምታስታውስ ከሆነ በዓለም ላይ እንደ ቻይና አሜሪካንን የዘረፈ አገር የለም የሚል በጣም በቁጣና በቁጭት ነበረ እና ዋጋ አስከፍላታለሁ እስኪሉ ድረስ ደርሰው ነበር። እና ከዛ አንጻር ነው ይህን ጥያቄ ያከልኩልህ። አዎ አንተ ካነሳኸው አንጻር ልክ ነው። ነገር ግን ደግሞ አሁን ባለው የዓለም ስርዓት ሁኔታ ስንገመግመው የቻይና የበላይነት ምንም እየጨመረ እንደሚመጣ ምንም ጥርጥር የለውም።
ምንም ጥርጥር የለው። ለተጽዕኖ ፈጣሪነቷንም እየጨመረች ነው የምትመጣው። ምክንያቱም የሚታይ ነገር ስለሆነ አሁን ተንጀብል ነገር ስለሆነ ነው። እንግዲህ ለዛሬ ያለን ይህንን ይመስላል። እንግዲህ ላይክ፣ ሼር፣ ሰብስክራይብ በማድረግ አገልግሎታችንን በመደገፍ ለብዙዎች ማጋራታችሁን አታቋርጡ እንላለን። የጌታ ሰላም ጸጋ ይብዛላችሁ። ሻሎም። ውድ አድማጮቻችን እንግዲህ ዓለማችን በአሁኑ ሰዓት እየሄደችበት ያለው ሂደት ይህንን ይመስላል። በዚህ ጉዳይ ላይ ደግሞ መጽሐፍ ቅዱስ በግልጽ የሚናገራቸው ነጥቦች አሉ። በተለይም ደግሞ የአውሬው ስርዓት ከፊታችን ቁልጭ ብሎ እየታየን ያለው ነገር ግን እኛ ተዘጋጅተናል ወይ? ነቅተናል ወይ? ያንን ነገር ለመቋቋም ወይ ደግሞ ከዛ ስርዓት ለማምለጥ የክርስቶስ ኢየሱስን ዳግም መምጣት በምን መልኩ እየተጠባበቀን ነው የሚለው ቁልፍ ጥያቄ ለእናንተ በመተው የዛሬውን መረጃችንን የቀኑን ወደ እናንተ አድርሰናል። በምሽቱ ደግሞ እንደ እግዚአብሔር ፈቃድ ደግሞ በሌላ መረጃና መልእክት ደግሞ ወደ እናንተ የምንመጣ ይሆናል። እስከዚያው ድረስ ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።